ቤተሰቤ ሬስቶራንት ነበረው አሁንም አለው። ባለቤት ገና የለኝም፣ ጓደኛ አለችኝ። ምግብ ኦፍ ኮርስ ሁሉ ጊዜ አብረን ነው እንበላው። ኮምፕሌን አድርጋ አታውቅም። ለሼፍነት ትልቁ ትምህርት መቀላቀል መቻል ሳይሆን መቅመስ መቻል ነውና ፈረንሳይ አሜሪካም ሰርቻለሁ። ፈረንሳይ ሚሽሊን ስታር ሬስቶራንት ሰርቭ አድርጌ ማቃቸውን ትልልቅ ፐርሰናሊቲዎች እንገር አሜሪካ ለምሳሌ ለነ ዴቪድ ቤካም እና ባለቤቱ ለነ ጄሲካ አልባ የካታር ፕሪንስ እዚህ አያደ ኦኬዥን አንዴ ለዶክተር አብይን አስቀምሻ አቃለሁ። ብዙ አይበላም። ሁሉም ወንደላጤ ደግሞ እንደኔና እንዳንተ እንሰራለን አይደል እንዴ? ማን ነው የማይሰራው? የዶሮማ 2 ሰዓት ተኩል እስከ 3 ሰዓት ይፈጃል። ጥሬ ስጋ በጣም ነው ወደው። እኔ የጥሬ ስጋ አፍቃሪ ነኝ። እኔ ማበስላለሁ፣ ጓደኛዬም ታበስል። ዮሐንስ ገብረይስ እባላለሁ። በሼፍ ዮሐንስ በሚለው ብራንድ ነው የምታውቁኝ። ወደ ሼፍነት ሙያ የገባሁት 2000 ፕሮፌሽናሊ 2010 ላይ ነው። መጀመሪያ እኔ ቪዥዋል አርትስ ነበረ የተማርኩት። ከቪዥዋል አርትስ በኋላ ትራንዚሽን ያደረኩት ወደ ሆስፒታሊቲ እና ምግብ ኢንዱስትሪ ነው። ለምን ለሚለው መጀመሪያ እኔ ትልቁ ፓሽኔ ለኔ አርት ነው። አርት ግን በምንም ነገር ላይ ይሰራል። በስዕል ብቻ አይደለም፣ በምንም አይነት ኤክስፕሬሽን ነው። ምግብ ላይም አርት ነው እየሰራን ያለ ነው። ለዛ ነው ኩሊናሪ አርትስ የሚባለው። ስለዚህ ምግብ መሆኑ ግን ትልቁ አድቫንቴጅ ሰው ሁሉንም ኮንሰርን ያደርጋል። ሁላችንም በቀን 3 እንበላለን። ስለዚህ ሁሉም ሰው አፕሪሺየት ሊያደርገውና ሊረዳው የሚችለውን ፕላትፎርም ነው የመረጥኩት ማለት ነው። ኦፍ ኮርስ ምንድነው እኔ ከልጅነቴ ጀምሮ ቤተሰቤ ሬስቶራንት ነበረው አሁንም አለው። ኦልሞስት 18 ዓመት ያገለገለ ሬስቶራንት አለን። ያ ማለት ወደዚህ ኢንዱስትሪ ሲሸጋገር ኦሬዲ ከልጅነቴ ጀምሮ የለመድኩት ያየሁትም ኮንፊደንስም ያለ ፊልድ ነበር። አልፎም ደግሞ ለሼፍነት ትልቁ ትምህርት መቀላቀል መቻል ሳይሆን መቅመስ መቻል ነውና ከልጅነቴ ብዙ አይነት ቴስት ደግሞ ለምጄም ነበር። ብዙ የመውጣትም አጋጣሚውና እድሉ ስለነበረኝ ብዙ አይነት ነገርም አይቼ ነበር ነው ማለት። ስማው ሊያራል ማረር የሚያጋጥም ነገር ነው። አለመቻል አይደለም። ብዙ ነገር ሲሰራ አንዳንድ ነገር ሊረሳ ይችላል። ለስ እየረሳ በየት ቁጥር ሞር ፕሮፌሽናል እና ሞር ማኔጅመንት ላይ እየገባ ትሄዳለህ ካልሆነ በስተቀር ማለት ነው። ሶ ፕሮፌሽናሊ እንዳልኩ ከ2010 ጀምሮ በፈረንጅ አቆጣጠር ማለትም አሁን ኦልሞስት 10 ዓመት ማለት ነው ፕሮፌሽናሊ። ፈረንሳይ አሜሪካም ሰርቻለሁ። ፈረንሳይ ሚሽሊን ስታር ሬስቶራንት ማርሴይ ላይ ሰርቻለሁ። የተማርኩት ፖል ቦኪዝ ኢንስቲትዩት የሚባል ነው። ትልቅ ሬስቶራንት ትልቅ ኢንስቲትዩት ነው በዓለም አቀፍ የሚታወቅ። አሜሪካ ደግሞ ሴንት ሪጂስ የሚባል ሆቴል ካሊፎርኒያ ላይ ለአንድ ዓመት ሰርቻለሁ ወደ ኢትዮጵያ ሙቭ ከማድረጌ በፊት። ኢትዮጵያ ከመጣው በኋላ ያው እንደምታውቀው ቲቪ ሾው አለ። ከዛ በኋላ ከኢትዮጵያን ኤርላይንስ ጋር በቢዝነስ ክላስ ሜኑ ኦልሞስት ለ2 ዓመት ዴቨሎፕ አድርጌያለሁ። አሁን ደግሞ ወደ ሃያት ሪጀንሲ ሽፍት በማድረግ እዚህ ሲግኔቸር ዲሾች አሉኝ ማለት ነው። በዛውም መጠን ደግሞ አሁን ከሲድስ ኦፍ አፍሪካ የሚባል ኤንጂኦ አለ አዳማ ላይ የሚሰሩት ፕሮግራም አለና ለ200 ተማሪዎች ኒውትሪሽኑ ባላንስድ የሆነ አፎርደብል የሆነ ምግብ ዴቨሎፕ እያደረግን እንገኛለን። ሰርቭ አድርጌ ማቃቸውን ትልልቅ ፐርሰናሊቲዎች እንገር አሜሪካ ለምሳሌ ለነ ዴቪድ ቤካም እና ባለቤቱ ለነ ጄሲካ አልባ የካታር ፕሪንስ እነሱንን ገስቶ ነው ሲመጡ ያዘዙት ከኔ ስቴሽን ስለነበር ለነሱ ሚል ሰርች አቃለሁኝ። እዚህ አያደ ኦኬዥን አንዴ ለዶክተር አብይን አስቀምሻ አቃለሁኝ። ብዙ አይበላም ግን በጣም ትልቅ ፕሪቪሌጅ ነበርና በጣም it's an honor። እኔ ሲፉድ ላይ ነው የባህር ፍሬ ላይ ነው ስፔሻላይዝ ያደረኩት። እንዳልኩ ፈረንሳይ ያለው ማርሴይ ልክ ቢች ሲቲዎች ናቸው። ቢች አጠገብ ስለነበር ብዙ የአሳ እና የባህር ፍሬ ውጤቶች ነበሩ እና እኔ የሰራሁበትም ሬስቶራንት ስፔሻላይዝ የሚያደርጉት በቡያቤስ የሚባል ሬሲፒ ነው። እንደ ሱፕ አይነት ሆኖ በአሳ ኦልሞስት 1 ቶን አሳ እንሰራ ነበር በሳምንት። ስለዚህ በጣም ስፔሻላይዝ ያደረኩት አሳ ላይ ነው። በአሳ ዙሪያ ግን ኢትዮጵያ ላይ ገና ብዙ የለም። ባህር ወደም ስለሌለን ትንሽ ይከብዳል፣ ግን በሂደት መምጣቱ አይቀርም። ደግሞ ደስ የሚል ዴሊኬት የሆነ ነገር ነው። ዲቴል አለው፣ ያምራል፣ ይጣፍጣል። አንደኛው
የኔ ስፔሻሊቲ ማለት ስፔሻሊ በጻፌን ሳስመርቅና አሜሪካም እንትን ለንደንም ኩኪንግ ዴሞንስትሬሽኖች እና ሳይኒንግ ሰርተናል። በጣም የሚወደዱልኝ ሬሲፒዎች ሽሮ እና ድርቆሽ ቋንጣ ፍርፍር። እኔ ሰራው ደግሞ በቅልጥም ነው የምሰራው፣ አንደኛ ነው። ድርቆሽ ወጥ እና በጣም ወደውና ሰው ፋሲኔት የሚያደርገው ደግሞ እንፍሌ ማለት ሙሉ እግር ሆኖ ተዘልዝሎ ዲፕ የሚደረግ ማለት ነው። በባህላችን የምንየው ከተባለ ማለት ነው አሁን ለምሳሌ እንደ ዳካ ወጥ የመሳሰሉት ላሊበላ ላይ ወንድ ብቻ ነው የሚሰራው። በባህላችን የለም ሳይሆን ምን አልናቃለን ነው እንጂ ወንዶች ይሰራሉ። ሁሉም ወንደላጤ ደግሞ እንደኔና እንዳንተ እንሰራለን አይደል እንዴ? ማን ነው የማይሰራው? ግን አይናገረውም እንጂ። ቤትና ስንቃለው ማለት ምንም የማስናቅ ጉዳይ አይደለም፣ ግን ትራዲሽናል ምግብ ላይ በጣም ስትሮንግ ነኝ። ከዛ በኋላ የምግብ አሰራሩን ደግሞ በደንብ መረዳቱ ምን አይነት ጣዕም ይበልጥ ማግኘት አለብኝ ብዬ ስለማየው እሱ ላይ ሞር ፎከስ አድርጌ እሰራለሁ። በጣም ዲቴይልድ ነኝ በቀላሉ። የዶሮማ 2 ሰዓት ተኩል እስከ 3 ሰዓት ይፈጃል። ለምን? አንደኛ ቁሌቱ በደንብ መብሰል አለበት፣ በርበሬው በደንብ መብሰል አለበት፣ የሚያቃጥለው እንትን መውጣት አለበት። ስለዚህ ትንሽ ውሃ ጠብ እያደረግ ብዙ ሰዓት መታሸት አለበት። ከዛ በኋላ ደግሞ የሀገራችን ዶሮ ሞር እንደ ጥንቸል ስጋ ነው፣ በጣም ጠንካራ ስለሆነ ለመብሰል እሱም ጊዜ ይፈጃል። 2 ሰዓት ተኩል እስከ 3 ሰዓት አቨሬጅ የወጥ ስራ ይሄን ይፈጃል። ስፔሻሊ ቀይ ወጦች 2 ሰዓት ተኩል እስከ 3 ሰዓት በቀላሉ ይፈጃል። በአልጫ ሲሆን ይፈጥናል። ለምን? አልጫ እስኪበስል 20 ደቂቃ ከነቅመሙ ቢፈጅ ነው። በርበሬ ያለው ሲሆን ግን 1 ሰዓት አትሊስት ይፈጃል። ጥሬ ስጋ በጣም ነው ወደው። እኔ የጥሬ ስጋ አፍቃሪ ነኝ ከበፊትም ጀምሮ። ከዛ ግን እንደሱ አልኩ ማለት ሁሉ ቀን እበላለሁ ማለት አይደለም። አበላሌ ደግሞ በጣም ሊሚትድ ስለሆነ ሰውነቴን በደንብ ስለማዳምጠው ስጋ በሚያስፈልገኝ ሰዓት ሰውነቴ ይነግረኛል፣ በማያስፈልገኝ ሰዓት ደግሞ ራሴ ከዛ እቆጥባለሁ ማለት ነው። ባለቤት ገና የለኝም፣ ጓደኛ አለችኝ። ምግብ ኦፍ ኮርስ ሁሉ ጊዜ አብረን ነው የምንበላው። ኮምፕሌን አድርጋ አታውቅም። ተወዷለች ብዬ አምናለሁ። ምን ልበል? ጥያቄ ያለው አክቹሊ ጎበዝ ናት እሷ። እንደውም ሳስበውም ሽሮ ሳበልጠኝ አትቀርም። በሌላው ላይ አብረን ኩክ እናደርጋለን። ደስ የሚለው ገባ ኩክ አብረው ኩክ ማድረጉ ነው ደስ የሚለው። እሷ ላይ ብቻ የለም ሪስፖንሲቢሊቲ፣ ሁለታችንም ሼር እያደረግነው ነው። ስለ እየተጫወትን ስለሆነ ከምግቡም ባሻገር እኛን ያቀራርበናል። አላበስልም ማለት አይደለም። እኔም አበስላለሁ፣ ጓደኛዬም ታበስላለች። እሷም ጎበዝ ናት በሚገርም ሁኔታ። እየተረዳዳን ሲያስፈልግ እናበስላለን። ግን ብዙ ጊዜ ምንድነው መሰለህ ከስራ በኋላ እኔ ቤት ገብቼ ማታ ላይ መብላት ብዙ አይመቸኝም። ማታ በልተህ ዞሮ ዞሮ አታወጣውም፣ ዝም ብሎ ነው የሚቀመጠውና ማታ ላይ እንደ ፍሩት ቀለል ያለ ምግቦች እንደ ሱፕ ሲሆን ነው የምመርጠው ነው። ኢትዮጵያ ውስጥ ያሉት ሴቶች በጣም ሙያተኞች ናቸው። የኛ ጄኔሬሽን ማለት ግን አይደለም። አሁን ቀስ በቀስ እየጠፋ መጣ። እሱ ላይ ደግሞ ጥሩ አቴንሽን ቢሰጠው ለወንድም ለሴትም አስፈላጊ ነው ብዬ አምናለሁ። ግን ስፔሻሊ እኔ መጽሐፌን ስጽፍ ለምሳሌ ሁሉንም ሬሲፒዎችን ያሳየው ሴቶች ናቸው እና ለዛ ደግሞ ትልቅ ክብርና ምስጋና ሊሰጥ እፈልጋለሁ። የኔ ምግብ ያወፍራል ወይ ያከሳል? የትኛው ነው ጥያቄ? ዶሮ ወጥ ከሆነ ኦፍ ኮርስ በጣም በየቀኑ የምትበላው ከሆነ ሊያወፍር ይችላል። ዋናው ፖይንቱ ምንድነው? የባላንስ ጉዳይ ነው። አሁን የምትበላው ምግብ ከበድ ያለ ከሆነ ከዛ በኋላ ባላንስ አድርገህ እንትን ማድረግ መቻል አለበት። እኔ ሄልዝ ላይ ብዙ ጊዜ ፎከስ ስለማድረግ ያወፍራል ለማለት ይከብዳል። አይ ቲንክ ሄልዚ ነው ብዬ አምናለሁ። ስለጋበዝከኝና ኢንተርቪው ስላደረገኝ በጣም አመሰግናለሁ።